ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን በሙሉ ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን በርከት ያሉ ጉዳዮችን እናነሳለን። ትናንትና የእንግሊዝ የኮሚን ሺልድ የፍጻሜ ጨዋታ ተደርጓል። ፕሪሚየር ሊጉ ከመጀመሩ ከሳምንት በፊት የሚደረግ የዋንጫ ጨዋታ እንደሆነ ይታወቃል። አርሰናል ትናንትና ማንቸስተር ሲቲን 3-0 በሆነ ውጤት በማሸነፍ የውድድሩ አሸናፊ መሆኑን አረጋግጧል። ከትናንትናው ጨዋታ ጋር አያይዘን የምናነሳቸው ጉዳዮች ነበሩ። በኮፕ ደ ፍራንስ የተደረገ በፈረንሳይ የዋንጫ ጨዋታ የተደረገም ጨዋታ ነበር፣ እሱንም እንመለከታለን። ከዛ ውጭ ደግሞ የወዳጅነት ጨዋታዎችም ነበሩ። ሊቨርፑል ድል ቀንቶታል፣ ሪያል ማድሪድም እንዲሁ አሸንፏል። እነሱንም ጉዳዮች የምናነሳ ይሆናል። የዝውውር ጉዳዮችንም በስፋት እናነሳለን። ማንቸስተር ዩናይትድ በሚቀጥሉት ቀናት ምን አይነት የዝውውር እንቅስቃሴዎችን ለማድረግ አቅዷል የሚሉ ጉዳዮችን የማንቸስተር ዩናይትድ አመራሮች ምላሽ እየሰጡ ይገኛሉ። እነሱን እንመለከታለን። ሌሎችንም ክለቦች በስፋት እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑል፣ እነ ማንቸስተር ሲቲንም እንመለከታለን። ከዛ ውጭ ክሪስቲያኖ ሮናልዶ ምናልባት ይህ ዓመት የመጨረሻው ዓመቱ ሊሆን እንደሚችል ትላንትና ፍንጭ ሰጥቷል። እነሱንም ጉዳዮች በስፋት የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ይህን ቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። ውድ ቤተሰቦቻችን የትላንትና የተደረጉ የጨዋታ ውጤቶችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና የኮሚን ሺልድ የፍጻሜ ጨዋታ ተደርጓል። ተጠባቂ ጨዋታ እንደሆነ ይታወቃል። የእንግሊዝ ኮሚን ሺልድ ወይም ቻሪቲ ሺልድ ይሉታል አንዳንዶች። የኛው ጨዋታ ትላንትና ለመጀመሪያ ጊዜ ነው ከዌምብሌ ስቴዲየም ውጪ ጨዋታው የተደረገው። በተለይ ትላንትና ወደ ካርዲፍ ተደርጎ ነው ጨዋታው የተደረገው በፕሪንሲፓሊቲ ስቴዲየም። ጨዋታው እንደተደረገ ተመልክተናል። አርሰናሎች ባለፈው የውድድር ዓመት የእንግሊዝ ፕሪምየር ሊግ አሸናፊ በመሆናቸውና ማንቸስተር ሲቲ ደግሞ ያለፈውን የውድድር ዓመት የኤፍኤ ካፕ አሸናፊ በመሆናቸው ነው ዘንድሮ በዚህ የፍጻሜ ውድድር ላይ ወይም በዚህ ዋንጫ ጨዋታ ላይ ሁለቱ ቡድኖች እንዲገናኙ የተደረገው። ያው የእንግሊዝ ኮሚን ሺልድ ጨዋታ የፕሪሚየር ሊግ አሸናፊና የኤፍኤ ካፕ አሸናፊ ቡድኖች መካከል የሚደረግ ጨዋታ እንደሆነ ይታወቃል። ምናልባት አንዳንድ ጊዜ ተመሳሳይ አይነት ቡድኖች ይህንን ጨዋታዎች የሚያሸንፉ ከሆነ ወይም ፕሪሚየር ሊጉንም ኤፍኤ ካፑንም አንድ ቡድን ከሆነ የሚያሸንፈው በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃን ይዞ የሚያጠናቅቀው ቡድን በዚህ ጨዋታ ላይ እንዲካፈል ይደረጋል። ይሄ ውድድር ደግሞ በትልቁ በኮሚኒቲ ሺልድ ላይ የሚገኙ ገንዘቦች ተሰብስበው ለበጎ አድራጎቶች የሚውሉበት ከመሆኑ ጋር በተያያዘ ነው ቻሪቲ ሺልድ እንደሚባል ጭምር የመረጃ ምንጮቹ ይፋ ያደረጉት። ትላንትና አርሰናል ይህንን ዋንጫ ለ18ኛ ጊዜ ማሳካት የቻለበትን ውጤት ነው ማስመዝገብ የቻለው። ትላንትና ማንቸስተር ሲቲን የኤንዞ ማሬስካውን ቡድን 3-0 በሆነ ውጤት ነው አርሰናሎች ያሸንፈው የዋንጫ ባለቤት መሆናቸውን ያረጋገጡት። በጣም እርሊ ነበር ትላንትና አርሰናሎች ኳስና መረብን ማገናኘት የቻሉት ገና በሰከንዶች ውስጥ ነው። ሪካርዶ ካላፊዮሪ እጅግ በጣም አስደናቂ የሆነ ጥሩ ኳስን ከማይልስ ሉዊስ ስኬሊ አግኝቶ ትላንትና ፓስ የተደረገለትን ኳስ በጥሩ አጨራረስ የመጀመሪያውን ጎል ማስቆጠር የቻለው ገና ይህኛውን ጎል ሲያስቆጥረው 1 ደቂቃ እንኳን አልሞላም ነበርና በጣም ጥሩ አጀማመርን አርሰናል አደረገም። ከዛ ውጭ ትላንትና ካይ ሃቨርትስ ሁለተኛውን ጎል ያስቆጠረው ተጫዋች ነው። 28ኛው ደቂቃ ላይ ያው ክሪስቶስ ዞሊስ በግንባር ገጭቶ ነው አሲስት ያደረገለት። ራሱን በግንባር ገጭቶ ነው ኳስና መረብን እንዳገናኘ ጭምር እየተመለከትነው ካይ ሃቨርትስ ነው ሁለተኛውን ጎል ያስቆጠረው። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ሌላ ቆንጆ ጎል ማርቲን ኦዴጋርድ አስቆጥሮ አርሰናል 3-0 በሆነ ውጤት ማሸነፍ ችሏል። በትናንትናው ጨዋታ ላይ ማርቲን ኦዴጋርድ እጅግ በጣም ልዩ ሆኖ ያመሸበት ጨዋታ እንደነበር ጭምር ተመልክተናል። በተለይ በዓለም ዋንጫ ላይ ፍንጭ ሰጥቶ ነበር። ባለፈው የውድድር ዓመት በአንዳንድ ጨዋታዎች ላይ እጅግ በጣም ሲቸገር አስተውለን ነበር። በተለይ ከተደጋጋሚ ጉዳቶቹ ጋር በተያያዘ አንዳንድ ጨዋታዎች ላይ በጣም አስቸጋሪ ጊዜያቶችን አሳልፎ ነበር ማርቲን ኦዴጋርድ በዚህ ክረምትም ጭምር። በዛ ምክንያት ሊሸጥ የሚችልበት እድሉ እንዳለ በስፋት ሲነገር እንደነበር እናስታውሳለን። ነገር ግን ትናንትና ልዩ የሆነውን ማርቲን ኦዴጋርድ አስመልክቷል። ከዛ ውጪ በዓለም ዋንጫ ላይም ያንን ነገር ሲያደርግ ነበር። ለኖርዌይ ብሔራዊ ቡድን
በጣም ጥሩ ነገሮችን ሲያደርግ ነበርና ዘንድሮ አርሰናልን በዚህ መልኩ የሚቀጥል ከሆነ በጣም በርከት ያሉ ነገሮችን ማድረግ የሚችል በርከት ያሉ የግብ ዕድሎችን መፍጠር የሚችል አይነት ተጫዋች ተደርጎ እንደሚቆጠር በርካቶች ሲናገሩ ነበር። ከዛ ውጪ ክሪስቶስ ዞሊስ አዲሱ ፈራሚ ማለት ነው ትናንትና 2 አሲስቶችን አድርጓል። ካይ ሃቨርትስ ላስቆጠረው የግንባር ጎል እና ማርቲን ኦዴጋርድ ላስቆጠረው 2 ጎሎች እንግዲህ ለነዚህ 2 ጎሎች ማለት ነው አሲስት ያደረገው ተጫዋች እሱ ነውና በአርሰናል ቤት ቶሎ ወደ ፕሮዳክቲቭነት እየገባ ያለ ተጫዋች ይመስላል። በወዳጅነት ጨዋታዎች ላይ 4 የጎል አስተዋጽኦችን ማድረጉን እናስታውሳለን። በ5 ያክል ጨዋታዎችና በጣም ጥሩ የሚባሉ እንቅስቃሴዎችን ሲያደርግ ነበር። ትላንትናም 2 አሲስቶችን ማድረግ የቻለበት ጨዋታ ሆኖ እንዲሁ ተመዝግበዋል። በአርሰናል ደጋፊዎች ልብ ውስጥም በቶሎ የተዋሃደ አይነት ተጫዋች ተደርጎ ይቆጠራል። ከዛ ውጭ አርሰናል አሁንም በዛ ቦታ ላይ ተጫዋቾችን ለማስፈረም በክረምቱ እንቅስቃሴዎችን ያደርጋል ተብሎ ቢጠበቅም ነገር ግን ክሪስቶስ ዞሊስም በጣም ጥሩ ነገሮችን ማድረግና ማበረከት የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የተገለጸው። ትላንትናም በጨዋታው ላይ ጥሩ ነገሮችን አድርጓል። ለ2 ጎሎች መገኘትም እንዲሁ አመቻችቶ ለማቀበልም ጥሩ እንቅስቃሴዎችን እንዳደረገ ጭምር ነው የተመለከትነው። ነገር ግን የጨዋታው ኮከብ ምንም ጥያቄ በሌለ በልኩ ማርቲን ኦዴጋርድ እንደነበር ጭምር ነው የተመለከትነው። አርሰናል በአጠቃላይ 18ኛ የእንግሊዝ ኮሚን ሺልድ ዋንጫውን ነው ማሸነፍ የቻለው ከማንቸስተር ዩናይትድ በመቀጠል ሁለተኛው ብዙ የኮሚን ሺልድ ዋንጫዎችን ያሸነፈ ቡድን እንደሆነ ጭምር ነው ትላንትና ያስመለከተን። በጨዋታው ላይ ግን በጣም በርከት ያሉ ሙከራዎችን በማንቸስተር ሲቲም በኩል ተመልክተናል። ያው እንደተለመደው ድንቁ ግብ ጠባቂ የሆነው ዳቪድ ራያ ትላንትና እጅግ አስደናቂ ሴቮችን ጭምር ሲያደርግ ተመልክተናል። ለምሳሌ ያክል ትላንትና በጎል ሙከራዎች ረገድም በኳስ ቁጥጥሩ ረገድም በተለይ በአጠቃላይ በጨዋታው ላይ ማለት ይቻላል ማንቸስተር ሲቲ በኳስ ቁጥጥሩ ረገድ የተሻሉ ቁጥሮች ነበሩት። 59 በመቶ የኳስ ቁጥጥር ነበረው። ከዛ ውጭ አርሰናል 41 በመቶ ነበር የኳስ ቁጥጥር የነበረው። የጎል ሙከራዎችን በማድረግ ረገድም 12 የጎል ሙከራዎችን አድርጓል ማንቸስተር ሲቲ። ከነዚህ 12 ሙከራዎች መካከል 5ቱ ኢላማቸውን የጠበቁ ሙከራዎች ነበሩና አንዱም ወደ ጎልነት አልተቀየሩም። በደንብ በጣም ቆንጆ የሚባሉ ሙከራዎችን ነበርና ኤርሊንግ ሃላንድ እና ጀረሚ ዶኩ ጭምር ሲያደርጉ የተመለከትነውና በጣም ቆንጆ ሴቮችን ነው ትናንትና ያደረገው የግብ ጠባቂ ዳቪድ ራያና በዚህ ምክንያት ጎል ሳይቆጠረበት መውጣት የቻለበትንና በዚህ ውድድር ዓመትም ለአርሰናል አሁንም ድንቅ ነገሩን ሊያሳይ እንደሚችል በርካቶች ገምተዋል። አርሰናል 2.16 ኤክስጂን አስመዝግቧል በትናንትና ጨዋታ ላይ። በአንጻሩ ማንቸስተር ሲቲ 1.12 ነው ማስመዝገብ የቻለውና አርሰናሎች ሻምፒዮን መሆናቸውን ያረጋገጡበት ጨዋታ ሆኗል። ከጨዋታው በኋላ የተለያዩ አይነት ሀሳቦች ተነስተዋል። ከነዚህ መካከል አንደኛው ማርቲን ኦዴጋርድ ያነሳው ሀሳብ ነው። አመቱን በድል መጀመር ፈልገን ነበር፣ ያንንም ማሳክተናል ሲል ነው ካፕቴኑ ማርቲን ኦዴጋርድ የተናገረው። ያለንበት ደረጃን ለሁሉም አሳይተናል ሲል ይናገራል። የጨዋታው ኮከብ በመባል የተመረጠው ማርቲን ኦዴጋርድ የቡድኑ አዲስ ፈራሚዎችን አድንቋል። ብሩኖ ጊማሬሽ ከመጀመሪያው ቀን ጀምሮ ልዩ ነው፣ ክሪስቶስ ዞሊስም ምርጥ ነበር ሲል ነው ማርቲን ኦዴጋርድ የሚናገረው። አክሎ የሚቀጥልና ይሄን ነበር የፈለግነው፣ አመቱን በድል መጀመር ፈልገን ነበር፣ አሳክተነዋል ብሏል። ከድሉ ጎን ዛሬ ምርጥ ጨዋታን አድርገናል፣ በዚህ አቋም መቀጠል ይኖርብናል ሲል ነው ኦዴጋርድ የተናገረው። ያለንበትን ደረጃ አሳይተናል፣ ዝግጁ እንደሆነንም አሳይተናል። በድጋሚ መጀመር እንፈልጋለን፣ ፕሪሚየር ሊጉን በድጋሚ ደግሞ ማሸነፍ እንፈልጋለን ሲል ነው ማርቲን ኦዴጋርድ ጨምሮ የተናገረው። ሌላኛው ትናንትና እንግዲህ በአርሰናል ቤት ካስገረሙኝ ነገሮች መካከል አንደኛው ያው የተከላካይ ስፍራ ላይ ጉዳቶች እንዳሉባቸው ይታወቃል። የነ ዊሊያም ሳሊባ ጉዳት እንዳለ ይታወቃል። የነ ዩሪያን ቲምበር በጉዳት ምክንያት በትናንትናው ጨዋታ ላይ አልነበሩምና በተከላካይ መስመር ላይ የተወሰነ ለምሳሌ በተቀያሪ ወንበር ላይ አንድ የተከላካይ ስፍራ ተጫዋች እንደነበር ጭምር ነው የተመለከትነውና ይሄ ምናልባት በሚቀጥሉት ቀናቶች ላይ ሊያሻሽሉት የሚችሉት ጉዳይ ይሆናል ተብሎ ይታሰባል። የአማካይ ስፍራ ጥምረቱ ግን እጅግ በጣም አስደናቂ እንደሆነ በትናንትናው ጨዋታ ላይ መመልከት ይቻላል። በአርሰናል በኩል ለምሳሌ ያክል ትናንትና በቋሚ አስተላለፉት የተካተቱት ብሩኖ ጊማሬሽ እና ማይልስ ሉዊስ ስኬሊ ነበሩ ከማርቲን ኦዴጋርድ ጋር በመሆንና እነዚህ ተጫዋቾች ነበሩ በቋሚ አስተላለፍ ውስጥ የነበሩት። ከዛ ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ምን ያክል የስኳድ ድብዛቸው ሰፊ እንደሆነ ምን ያክል ምርጥ ስኳድ እንዳላቸው የሚያሳየው ዴክላን ራይስ ነው። ትናንትና በብሩኖ ጊማሬሽ ተቀይሮ የገባውና እንግዲህ ዴክላን ራይስ በአምናው የውድድር ዓመት ምርጥ ከሚባሉ ተጫዋቾች መካከል በግንባር ቀደምትነት ከሚጠቀሱ ተጫዋቾች መካከል ናቸው ነውና እንግዲህ ምን ያክል ስኳድ ድብዛቸው ሰፊ እንደሆነ ከዛ በኋላ ማይልስ ሉዊስ ስኬሊን አስወጥተው ደግሞ እንዲሁ ማርቲን ዙቢሜንዲን ጭምር ያስገቡበት አጋጣሚ ነበርና እንግዲህ በጣም ጥሩ የሚባል የአማካይ ስፍራ እንዳላቸው ምንም ጥያቄ የለውም። አርቴታም ይህን ነገር ነው የተናገረው። በጣም ጠንካራ የአማካይ ክፍል ላይ ያለን ሲልም ጭምር ነው የተናገረው። የአርሰናል አሰልጣኝ ሚኬል አርቴታ ቡድኑ በጨዋታው ባሳየው እንቅስቃሴ ደስተኛ መሆኑን ይናገራል። በጣም ጥሩ እንቅስቃሴ ነበር ያሉት አርቴታ በጣም ተደንቅ ያለው እነሱን ደግሞ በማየትም
እየተዝናናው እንደነበርም ነግሬያችኋለሁ ሲልም ጭምር ነው የተናገረው። ስለ ክሪስቶስ ዞሊስ የሚያነሳል። እሱ ከሌሎች ሲቸኩሉና ሲሳሳቱ ከነበሩ ተጫዋቾች ይልቅ ትክክለኛውን ነገር ሲወስን የነበረ ተጫዋች ነው ሜዳ ላይ ሲልም ነው ክሪስቶስ ዞሊስን ያሞካሸው። በጣም ጠንካራ የሆነ የመሃል ሜዳ እንዳለን ግን ትናንትና ተመልክቻለሁ ሲል ነው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ሀሳቡን የሰጠው። ሌላኛው የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካም ሀሳባቸውን ሰጥተዋል። ያው እንግዲህ በፔፕ ጓርዲዮላ ላለፉት የውድድር ዓመታት በጣም ስኬታማ የነበረ ቡድን እንደነበር እናስታውሳለን። ለየትኛውም ቡድን በተለያዩ አይነት ታክቲኮች ምንም አይነት ሁኔታ ላይ ቢሆኑ እጅግ አስደናቂ ቡድን የሚያደርጉ አይነት አሰልጣኝ ነበረው ፔፕ ጓርዲዮላ እና ያው ኤንዞ ማሬስካም በጣም ጥሩ አሰልጣኝ እንደሆነ ምንም ጥያቄ የለውም። ባለፉት የውድድር ዓመታት በሌስተር ሲቲ የሰራውን ስራ ማስታወስ ይቻላል። በቼልሲ ቤት ደግሞ የዓለም ክለቦች ዋንጫን ከዛ ውጭ ደግሞ ሌሎች ውድድሮችንም የኮንፈረንስ ሊግ ዋንጫን ጭምር ያሳካበት የውድድር ዓመትን የምናስታውሰው ነውና በጣም ጥሩ አሰልጣኝ እንደሆነ ምንም ጥያቄ የለውም። እንግዲህ ነገር ግን አሁን ላይ አዲስ ከባቢ እንደሆነ መሆኑ መጠን እርግጥ ነው ከዚህ በፊትም የሚያውቀው ቡድን እንደሆነ ምንም ጥያቄ የለውም። ወይም ደግሞ በማንቸስተር ሲቲ ምክትል አሰልጣኝነት መስራቱ ይታወሳል። ነገር ግን በዋና አሰልጣኝነት ቦታ የመጀመሪያው ነውና በሲቲ ቤት ስለዚህ አሁንም የተወሰኑ መላመዶች እንደሚፈልጉ ምንም ጥያቄ የለውም። ከትናንትናው ጨዋታ በኋላ ማሬስካ ሀሳቡን ሰጥቷል። በዝውውሩ ማድረግ ያለብንን ጠንቅቀን እናውቃለን ሲል የተናገረው የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ቡድኑ መጠንከር እንደሚያስፈልገው ነው ከጨዋታው በኋላ ሀሳቡን የተናገረው። ስለ ዝውውር መስኮቱ የተጠየቀው አሰልጣኙ ምን ማድረግ እንዳለብን ከጨዋታው በፊትም እናውቃለን ሲልም ነው የተናገረው። ጨዋታውን በመሸነፋችን የመጣ አይደለም፣ የዝውውር መስኮቱ ከመዘጋቱ በፊት የተወሰኑ ነገሮችን እናደርጋለን ሲል ነው ጨምሮ የተናገረው። በትናንትናው ጨዋታ በመጀመሪያዎቹ ሰከንዶች ጎል መቆጠሩ በጨዋታው መልክ ላይ ትልቅ ተጽዕኖች እንደነበሩት ጭምር ነው አሰልጣኝ ኤንዞ ማሬስካ የተናገረው። አርሊ ጎል ማስተናገዳችን አስቸጋሪ እንዲሆን አድርጎብናል ሲልም ጭምር ነው የተናገረውና በዚህ ምክንያት በጣም ተቸግረን ነበር ሲልም ነው ሀሳቡን የሰጠው። በቀጣይ ግን ትልልቅ የሚባሉ ዝውውሮችን ለማድረግም ዝግጁ መሆናቸውን ጭምር ነው አሰልጣኝ ኤንዞ ማሬስካ እየተናገረ እንደሚገኝ ይፋ የተደረገው። ሌላኛው ትላንትና የተደረገ ሌሎች የወዳጅነት ጨዋታዎችን እንመልከት። የኮሚሽልድ ጨዋታን እዚህ ጋር ገታ እናደርግና ሊቨርፑል ትላንትና የወዳጅነት ጨዋታን አድርጎ ድል ማድረግ የቻለ ቡድን መሆኑን አረጋግጧል። የመርሲሳይዱ ክለብ ሊቨርፑል በተለይ ባለፉት የወዳጅነት ጨዋታዎች ላይ እጅግ ሲቸገር እንደነበር እናስታውሳለን። ለምሳሌ ያክል እየመራ የተሸነፈባቸው ሁለት ጨዋታዎችን እናስታውሳለን። ከሊድስ ዩናይትድ ጋር የነበረው 4-2 የተሸነፉበት ጨዋታ፣ ከዛ ውጭ ከሞናኮ ጋር በነበረውም እንዲሁ 2-0 እየመሩ 3-2 የተሸነፉበት ጨዋታዎች እንደነበሩ እናስታውሳለን። ትናንትና ግን የወዳጅነት ጨዋታውን አድርጓል። ከጣሊያኑ ክለብ ከኮሞ ጋር ነበር፣ ከሴስ ፋብሬጋስ ቡድን ጋር ነበር የወዳጅነት ጨዋታውን ያደረገው። 2-0 በሆነ ውጤትም አሸንፏል። ሊቨርፑል የሊቨርፑል የድል ግቦችንም ኮዲ ጋክፖና ጀረሚ ዣኩ ናቸው ማስቆጠር የቻሉት። ሁለቱ ክለቦች ቀተር ላይ እንግዲህ በዝግ ስቴዲየም ባደረጉት ሌላ የወዳጅነት ጨዋታ 0-0 ተለያይተው ነበር። በአንዶኒ ኢራኦላም የሚመራው ሊቨርፑል የቅድመ ውድድር ዝግጅቱንም አጠናቋል። ሊቨርፑል የፕሪሚየር ሊግ የመጀመሪያውን ጨዋታ የፊታችን እሁድ ነው የሚያደርገው ከኒውካስል ዩናይትድ ጋር ጨዋታውን እንደሚያደርግ ይፋ ተደርጓል። ይሄ ጨዋታ ደግሞ በትልቁ በጉጉት እንዲጠበቅ ያደርገዋል ተብሎ ይታሰባል። ሊቨርፑል ግን የትላንትናው የወዳጅነት ጨዋታ ግን አንደኛውን 0-2 ጨዋታዎች ናቸው ያደረጉት በዝግ ስቴዲየም። አንደኛውን 0-0 አጠናቀዋል። አንደኛውን የወዳጅነት ጨዋታ ደግሞ 2-0 በሆነ ውጤት ማሸነፍ ችለዋል። አዲሱ ፈራሚ ጀረሚ ዣኳይም ጎል ማስቆጠር ችሏል። እንዲሁ ከቡድኑ ይለቃል ተብሎ የሚጠበቀው ኮዲ ማቲያስ ጋክፖም ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው። ሌላኛው በፈረንሳይ የዋንጫ ጨዋታ ተደርጓል። ሌንስ ከፓሪስ ሰን ዠርሜን ጋር ያደረገውን የፈረንሳይ ሱፐር ካፕ ጨዋታን ሌንስ 1-0 በማሸነፍ የዋንጫው ባለቤት መሆኑን አረጋግጧል። ፍሎሪያን ቶቪያን የሌንስን የድል ግብ ብቸኛውን ማስቆጠር የቻለ ነው። ሌንስ ተከላካዩ አንቶኒዮን በመጀመሪያው አጋማሽ በቀይ ካርድ በማጣቱ ጨዋታውን በ10 ተጫዋቾች ነው ለረጅም ጊዜ ሲያደርግ የተመለከትነው። ነገር ግን ፓሪስ ሰን ዠርሜንን ማሸነፍ ችሏል። በፓሪስ ሰን ዠርሜን በኩል ኑኖ ሜንዴሽ ደግሞ 87ኛው ደቂቃ ላይ ቀይ ካርድ የተመለከተ ተጫዋች ነው። ሌንስ የፈረንሳይ ሱፐር ካፕ ዋንጫን ለመጀመሪያ ጊዜ ነው ያሸነፈው። ከፓሪስ ሰን ዠርሜን ውጪ ይህንን ዋንጫ ሲያሸንፍም ከ2021 በኋላ ለመጀመሪያ ጊዜ የተከሰተ ነው። ፓሪስ ሰን ዠርሜን ቀጣይ ሳምንት እሁድ ከሬንስ ጋር ደግሞ የመጀመሪያውን የሊግ ጨዋታ እንደሚያደርግ የወጣላቸው መርሃ ግብር እንደሚያሳይ ነው ዘገባው የጠቆመው። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። የማንቸስተር ኢቭኒንግ ኒውስ ጋዜጠኛ የሆነው ታይሮን ማርሻል ስለ 6 ቁጥር አማካይ ዝውውር እቅድ ይናገራል። በማንቸስተር ዩናይትድ በኩል የሚሰሙ የተለያዩ አይነት ወይም ሁለት አይነት
የተጋጩ መረጃዎችን ነው እየሰማን የምንገኘው። አንዳንድ የመረጃ ምንጮች እንደ ማንቸስተር ኢቭኒንግ ኒውስን ጨምሮ የሚናገሩት ማንቸስተር ዩናይትድ በዝውውር ቀናቶቹ ላይ በሚቀጥሉት የዝውውር ቀናት ተጫዋቾችን ለማስፈረም አሁንም ጥረት ያደርጋል የሚሉ አይነት ሀሳቦችን በስፋት ሲያጋሩ እየተመለከትን ነው። ነገር ግን አንዳንድ የመረጃ ምንጮች ደግሞ ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ሌላ ተጫዋች ስለማስፈረሙ እንጃ የሚሉ አይነት ሀሳቦችን እያጋሩ የሚገኙ ሰዎችንም ጭምር እየተመለከትን እንገኛለን። ምናልባት በቀጣዮቹ ጊዜያቶች ላይ ይህንን ቡድን እስከ ጥር ድረስ አሁን ባለው ይቀጥሉና ጥር ላይ ምናልባት ቀዳዳዎችን ለመድፈን ይሞክራሉ የሚል አይነት መረጃዎችን በስፋት እያጋሩ የሚገኙ አንዳንድ የመረጃ ምንጮች ያሉ። ነገር ግን ማንቸስተር ኢቭኒንግ ኒውስ ለማንቸስተር ከተማ ሁለት ክለቦች በጣም ቅርብ የሆነ የመረጃ ምንጭ እንደሆነ ይታወቃልና በዛ ላይ የሚሰራው ታይሮን ማርሻል ሲናገር እኔ እንደማስበው ይላል ያ ተጫዋች ቀድሞውኑ የመጣ ይመስለኛል። በእኔ እይታ ያም ተጫዋች አንድሬ ሳንቶስ ነው። ዩናይትድ በ6 ቁጥር ቦታ ላይ ሌላ ተጫዋች የማስፈረም እቅድ ይኖረዋል ብዬ አልጠብቅም ብሏል። አንድሬ ሳንቶስን ኦልሬዲ አምጥቷል በዛ ቦታ ላይ ብለው ነው የሚያስቡት ሲል ይናገራል። ዩናይትድ በዚህ የዝውውር መስኮት ከፍተኛ ደረጃ ያለው 6 ቁጥር አማካይ ያስፈርማል ቢባል ይገርመኛል ብሏል ታይሮን ማርሻል። ተጨማሪ የአማካይ ክፍል መጨመር ቢፈልግ እንኳን በተመሳሳይ የዋጋ ተመን ውስጥ ያለ ሌላ ተጫዋች ነው የሚሆነው። ቀደም ብዬ እንዳልኩት ዩናይትድ በዚህ ክረምት በሜዳው ላይ በቀልጥፍና የመንቀሳቀስ ብቃት ያላቸው ቴክኒካል አማካዮችን ይፈልግ ነበር። እናም ሳንቶስ ለኔ ያንን መስፈርት ሊያሟላ የሚችል ተጫዋች ነው። በማይክል ካሪክ ስርም ቋሚ ተሰላፊ የሚሆን ይመስለኛል ሲልም ጭምር ነው ታይሮን ማርሻል እየተናገረ የሚገኘው። ሌላኛው የማንቸስተር ኢቭኒንግ ኒውስ አምደኛ የሆነው ደግሞ ስቴቨን ደግሞ እንደሚናገረው ከሆነ ማንቸስተር ዩናይትድ በእርግጠኝነት ተጫዋች እንደሚያስፈርሙ ነው እሱ ደግሞ እየተናገረ የሚገኘው። በተጨማሪም ካነሳቸው ሀሳቦች መካከል ማይክል ካሪክን በዚህ ሁኔታ ይተውታል ተብሎ አይጠበቅም ይላል ይሄ መረጃ ምንጭ ሲናገር። በቡድናቸው ውስጥም ሶስተኛ አማካይ እንዲመጣላቸው ማይክል ካሪክ እንደሚፈልግ አውቃለሁና የማይክል ካሪክን ሀሳብ የሚቀበሉት ይመስለኛል እንጂ ማይክል ካሪክን ዝም ብለው የሚተዉት አይመስለኝም ሲል ነው ይሄ መረጃ ምንጭ እየተናገረ የሚገኘው። ክለቡ ገንዘብ አለው። በያዝነው ደግሞ ክረምትም ገንዘብ ከማውጣቱ ጋር ተያይዘው የሚሄዱ በጀትና ፖሊሲዎችም ይኖራሉ። ይሄ ደግሞ እርግጥ ነው ሲል ነው ስቴቨን የማንቸስተር ኢቭኒንግ ኒውስ መረጃ ጸሐፊ እየተናገረ የሚገኘው። በእኔ እምነት በፋይናንስ በኩል ዩናይትድ በዚህ ዝውውር 300 ሚሊዮን ፓውንድ ድረስ ማውጣት ይችሉ ነበር። ነገር ግን ባለፉት 2 ዓመታት እንዲህ ያለን ወጪ መቀነስ ስራቸው አድርገውት ስለያዙት ያን ያክል ኢንቨስትመንት ይኖራል ብለን አንጠብቅም ሲልም ጭምር ነው የሚናገረው። ነገር ግን ገንዘብ አለ፣ እናም ደግሞ ጥቅም ላይ ማዋልም አለበት። አለበለዚያ ግን ውድድሩ ከጀመረ በኋላ ማይክል ካሪክ ላይ ጫናዎች ይበረክታሉ ሲልም ጭምር ነው ስቴቨን ሀሳቡን እየተናገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የካማራ ዝውውር 51 ሚሊዮን ፓውንድ በላይ ሊሆን እንደሚችል ስፖርት ዊትነስ የተባለ የመረጃ ምንጭ ይፋ አድርጓል። ማንቸስተር ዩናይትዶች የሞናኮን ኮከብ ላሚን ካማራን ለማስፈረም ከ51 ሚሊዮን ፓውንድ በላይ መክፈል እንዳለበት ነው የተነገረው። ዩናይትድ የክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ሲሆን ሊቨርፑልም ሁኔታውን በቅርበትም እየተከታተለ እንደሚገኝ ጭምር ነው ስፖርት ዊትነስ የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። ማንቸስተር ዩናይትድ የብራይተን አማካይ የሆነውን ጃክ ሂንሺልውድን እየተከታተሉት እንደሚገኝ ይፋ ተደርጓል። ሂንሺልውድ በአማካይ ቦታ ላይና በቀኝ ተከላካይ መጫወት የሚችል ቨርሳታይል ተጫዋች በመሆኑ ለማይክል ካሪክ ቡድንም ወሳኝ ፊርማ ተብሎ እንደሚታሰብ ጭምር ነው የመረጃ ምንጩ ይፋ ያደረገው። አርሰናል የ21 ዓመቱን ተጫዋችም ፍላጎት ያሳየበት ሲሆን ዝውውሩን እየመራ እንደሚገኝ ጭምር እየተዘገበ እንደሚገኝ ነው ቲም ቶክ የተባለ የመረጃ ምንጭም ይፋ እንዳደረገ ዘገባው የጠቆመው። ማንቸስተር ዩናይትድ ፕሪሚየር ሊጉን ያሸንፋል ተብሏል። የቀድሞው የማንቸስተር ዩናይትድ ተጫዋች ፓትሪስ ኤቭራ ነው ይህንን ሀሳብ የሰጠው። ዩናይትድ የፕሪሚየር ሊጉን ዋንጫ እንደሚያሸንፍ ነው ፓትሪስ ኤቭራ የተናገረው። ማንቸስተር ዩናይትድ ፕሪሚየር ሊጉን ያሸንፋል ያለው ፓትሪስ ኤቭራ ምናልባትም እኔ እያለምኩኝ ነው ወይም ደግሞ ይህ ክለብ ከመጠን በላይ እወደዋለሁ ሲልም ጭምር ነው የተናገረው። ይህ ከባድ ነገር ነው፣ ነገር ግን እኔ እንደማስበው ዩናይትድ ሰዎችን ሰርፕራይዝ ማድረግ ይችላል ሲልም ጭምር እንዲሁ ይናገራል። ፓትሪስ ኤቭራ ይቀጥልና እኛ ከአርሰናል የተሻለነን ብዬ አስባለሁ ብለዋል። ምክንያቱም እነሱን ማሸነፍ በጣም ቀላል ነገር ነው ሲል ነው ፓትሪስ ኤቭራ ሀሳቡን የተናገረው። ለክለቡ ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ እንግዲህ ማንቸስተር ዩናይትድ ከሃል ሲቲ ጨዋታ በፊት በዚህ ሳምንት አዲስ ፈራሚ ያደርጋል ተብሎ እንደማይጠበቅ ነው የክለቡ የመረጃ ምንጮች የሚናገሩት። ጄሰን ዊልኮክስ በተለይም ክለቡ በዚህ የዝውውር መስኮት ባወጣው 38 ሚሊዮን ፓውንድ የተጣራ ወጪ ደስተኛ መሆኑ ተነግሯል። ማይክል ካሪክ በተደጋጋሚ ጊዜ ተጨማሪ ፊርማዎች እንዲመጡለት ጥያቄ ማቅረቡን
ተያይዞ እየተገለጸ ነው። ዩናይትድ በዚህ ሳምንት ተጫዋች ያስፈርማል ተብሎ ግን የማይጠበቅ ሲሆን ምናልባትም የዩናይትድ የዝውውር እንቅስቃሴ ማብቃቱን የሚያሳዩ ምልክቶች መበረከታቸው ነው እየተነገረ የሚገኘው። በተጨማሪም ጄሰን ዊልኮክስ ከኤሲ ሚላኑ ሽንፈት በኋላ ለጋዜጠኞች ምላሽ ለመስጠትም መቆጠባቸው ነው የተነገረው። ጨዋታው ከተደረገበት ሜዳ በሚወጡበት ወቅትም ከጋዜጠኞች ለመሸሽም ሲሞክሩ ጭምር በሚዲያዎች እንደታዩ ነው የተነገረው። ሆኖም ግን የሁሉ ጫና ባለበት በዚህ ወቅትም የክለቡ ስፖርቲንግ ዳይሬክተር የሆኑት ጄሰን ዊልኮክስ ጥሩ ስራ እየሰሩ እንደሆነ እንደሚሰማቸው ነው የተነገረው። ዩናይትድ ተጨማሪ ተጫዋቾችን የሚያስፈርም ከሆነ የሚሆነው በዝውውር መስኮቱ የመጨረሻ ሳምንታት ላይ ነው እንጂ ፕሪሚየር ሊጉ ከመጀመሩ በፊት ማለትም በዚህ ሳምንት ሌላ ሊያስፈርሙት የሚችል ተጫዋች የመኖሩ እድል በጣም ጠባብ እንደሆነ ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው በማንቸስተር ዩናይትድ እንደሚፈለግ የሚገለጸውና ለማግኘት እጅጉን ከባድ የሆነው ተጫዋች ደግሞ ሉዊስ ሃልን ማስፈረም እንደሚባለው ከባድ ላይሆን እንደሚችል አንዳንድ የመረጃ ምንጮች ደግሞ ሀሳባቸውን ሰጥተዋል። በተለይ ታማኝ ከሚባሉ የዝውውር የመረጃ ምንጮች መካከል አንደኛው የሆነው ዘ አትሌቲክ የተባለው የመረጃ ምንጭ እንደሚናገረው ከሆነ ኒውካስል ዩናይትድ ሉዊስ ሆልን ለመሸጥም አሁን ላይ መለሳለስ ማሳየቱን ይናገራል። በተለይም ክለቡ በሉዊስ ሆል ቦታ ከቤኔፊካ ኦማር ዴስችን ለማስፈረም በ35 ሚሊዮን ዩሮ ለማስፈረም መስማማቱ ለዚህ ዋነኛው ምክንያት መሆኑን የሚጠቁሙ መረጃዎችን እየተመለከተን እንዳለን ነው ዘገባው የጠቆመው። ኒውካስል ዩናይትድ ከሃል ሽያጭ መነሻ የ60 ሚሊዮን ፓውንድ ዋጋ እየጠየቀ መሆኑ ሲገለጽም በዩናይትድ በኩልም ይሄ ዋጋ ውድ ተብሎ እንደተገለጸ ጭምር ይፋ ተደርጓል። የዩናይትድ ሰዎች በሃል ዝውውር ዙሪያ ላይ አዲስ እንቅስቃሴዎችን እያደረጉ አለመሆኑ ሲገለጽ ከኒውካስል ዩናይትድ ጋር ያደረጉትም ምንም አይነት ንግግር አለመኖሩን ነው ዘ አትሌቲክ ይፋ እያደረገ እንደሚገኝ የተነገረው። ለኒውካስል ዩናይትድ ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ የ21 ዓመቱ ፉልባክ ክለቡን ለመልቀቅም ክፍት መሆኑ ጭምር እየተነገረ ነው። ሉዊስ ሆል ወደ ዩናይትድ ለመዘዋወር ክፍት ሲሆን በክለቡ በቋሚነት መጫወትም እንደሚችል ማረጋገጫ አይፈልግም ተብሏል። እንግሊዛዊ ፉልባክ በተለይም ኒውካስል ዩናይትድ በቻምፒየንስ ሊግ አለመሳተፉን ተከትሎ ከክለቡ የመልቀቅ ፍላጎት እንዳለው ጭምር ነው የተነገረው። የኒውካስል ዩናይትድ አመራሮች እስካሁን ምንም የደረሰባቸው ነገር የሌለ ሲሆን ዩናይትድ እነሱ የሚጠይቁትን ለመክፈልም አቅም አለው ብለው እንደሚያምኑ ነው የተነገረው። እንደ ሁሉም ገለጻ ከሆነ ዩናይትዶች ለኒውካስል ዩናይትድ ይፋዊ ጥያቄን ይዞ የሚመጣ ከሆነ ተጫዋቹ የልቀቁኝ ጥያቄም ሊያቀርብ የሚችልበት ስጋት እንዳለ ጭምር ይፋ ተደርጓል። ኒውካስል ዩናይትድ ከ21 ዓመቱ ፉልባክ ሉዊስ ሆልም ዝውውር 60 እና 70 ሚሊዮን ፓውንድም ይጠይቃል። በዋጋው ዙሪያም የተወሰነ የመጨረሻ ዋጋ የለም እንደተባለ ጭምር ነው ይፋ የተደረገው። ጋሪ ኔቪል የማንቸስተር ዩናይትድ ባለቤቶችን ተችቷል። ክለቡ ወደ በላይነቱ መመለስ ካልቻላችሁ ልትሸጡት ይገባል ሲልም ነው ጋሪ ኔቪል ሀሳቡን የተናገረው። ማንቸስተር ዩናይትድ በአሞሪን ሚላን ስለደረሰበት ሽንፈት የተናገረው ጋሪ ኔቪል ጨዋታው በዚህ መንገድ በመጠናቀቁ እውነት ደስ ብሎኛል። ይሄ የማንቸስተር ዩናይትድ ማኔጅመንት አዲስ የውድድር ዘመን ከመጀመሩ በፊት ከፍተኛ ጥራት ያላቸው ተጫዋቾችን ማስፈረም እንዳለበት አይኖቹን ሊከፍት የሚገባበት ዝውውር ወይም ደግሞ ጨዋታ ሆኖ ተመልክቼዋለሁ ብሏል። ዩናይትዶች በተከታታይ 3 ጨዋታዎችን እንኳን ማሸነፍ ለማይችለው ሚላን ተሸንፏል። ይህም በእውነት አሳፋሪ ነው። እናም ደግሞ ክለቡ ቡድኑን ለማጠናከር ምንም አይነት እርምጃዎችን እየወሰደ አይደለም ብሏል። ማንቸስተር ዩናይትድ እንደገና ወደ ቀድሞ በላይነቱ መመለስ ከፈለገ ለክለቡ የወደፊት ጊዜ በእውነት የሚያስቡበት ሰዎች ላይ ክለቡ መሸጥ አለበት ሲልም ጭምር ነው ጋሪ ኔቪል ሀሳቡን የተናገረው። የሊቨርፑል ጉዳዮችን ደግሞ እንመልከት። ሊቨርፑሎች ትላንትና አንድ የምስራችን ሰምተዋል ከብራድሊ ባርኮላ ጋር በተያያዘ። ትላንትና ብራድሊ ባርኮላ ፓሪስ ሰን ዠርሜን ቀደም ብዬ ጨዋታ እንዳደረገ ገልጬላችኋለሁ። በዚህ ጨዋታ ላይ ከስብስብ ውጭ ተደርጓል። ይሄ ተጫዋች ምክንያትነቱ የሚነሳው ደግሞ ከሊቨርፑል ጋር ባለው የዝውውር ጉዳይ ላይ ምክንያት እንደሆነ የሚያሳዩ መረጃዎች ይፋ ተደርገዋል። ፈረንሳዊው ተጫዋች ብራድሊ ባርኮላ ሌንስን በገጠመው የፓሪስ ሰን ዠርሜን ስብስብ ውስጥ አልተካተተም ተብሏል። ብራድሊ ባርኮላ ስሙ ከመርሲሳይዱ ክለብ ሊቨርፑል ጋር በትልቁ እየተያዘ የሚገኝ ተጫዋች እንደሆነ ይታወቃል። በተጨማሪም ሌላኛው በሊቨርፑል የሚፈለገው ተጫዋች ኢብራሂም ኤምባዬም ከጨዋታው ውጭ መደረጉ ነው የተገለጸው። የእነዚህ ተጫዋቾች ሁለት እንግዲህ ተጫዋቾች ዝውውሮችን በተመለከተ አሁን ላይ እንቅስቃሴዎች እየተደረጉ መሆናቸውን ተከትሎ በዚህ ምክንያት ነው አሁን ላይ እንግዲህ ይሄ ተጫዋች እነዚህ ሁለት ተጫዋቾች ኢብራሂም ኤምባዬም ከዛ ውጭ ብራድሊ ባርኮላ ትላንትና ፓሪስ ሰን ዠርሜን ከሌንስ ጋር ባደረገው የፈረንሳይ ሱፐር ካፕ ጨዋታ ላይ እንዳልተካተቱ ይፋ የተደረገው። አንዶኒ ኢራኦላ ይናገራል፣ ሁሉም ሰው ይረዳዋል ብዬ አስባለሁ። እያንዳንዱ ደቂቃ፣ እያንዳንዱ እንቅስቃሴ ቁርጠኝነት ይፈልጋል። በተጫዋቾቹ አመለካከት ደስተኛ ነኝ። ከተጫዋቾቹ ትንሽ ለየት ያለ ነገር እየጠበቅኩኝ ነው። እነሱም ቀስ በቀስም እየተረዱት ነው። በአመለካከታቸውም ደስተኛ ነኝ ሲልም ነው አንዶኒ ኢራኦላ
ጨምሮ የሚናገረው አንዶኒ ኢራኦላ ስለ አካል ብቃት ደረጃዎችም የሰጠው ግምገማ አለ። ካለፈው ሳምንት የተሻለን ነበርን፣ ነገር ግን በቀጣዩ ሳምንት ከዛሬው የተሻለን እንሆናለን ብዬ ተስፋ አደርጋለሁ። የዚህን የአካል ብቃት ደረጃዎችም ከፍ አድርገን መቀጠል አለብን። ይህንን ደግሞ ስህተት ላለመስራትም ባለው ትኩረት ላይ ልንጸና ይገባናል ሲልም ጭምር ነው የተናገረው። ነገር ግን በሁለተኛው አጋማሽ የተሻለ መሆን አለብን ሲልም ጭምር ነው የተናገረው። ኢንተር ሚላን ለከርቲስ ጆንስ ሌላ እንግዲህ ጥረቶችን ለማድረግ ዝግጁ ነው። ይህ መቼ እንደሚሆን ገና ቀጣዩ ሳምንት የሚሆን ወይም ደግሞ በመጨረሻ የዝውውር መስኮት ሳምንት ላይ እንመለከታለን። ኢንተር እንደገና ይሞክራል። ይሄ ደግሞ በእርግጠኝነት ነው። ከዚያም ቁጥሮች ወይም የገንዘብ መጠኑ ልዩነት ይፈጥራሉ። የሊቨርፑልን ጉዳይ ስመለከትም ምን መወሰን እንደሚፈልጉ እናያለን። ነገር ግን አንድ ነገር እርግጠኛ ነኝ፣ ከርቲስ ጆንስ ወደ ኢንተር ለመቀላቀል የሚያስችለውን ሁሉ እያደረገ ይገኛል ብሏል። ፋብሪዚዮ ሮማኖ መረጃውን ይፋ ሲያደርግ ነው ከሊቨርፑል ጉዳይ ጋር የተናገረው። አርሰናልን እንመልከት። በዓለም ዋንጫው ወቅት የተነገረኝ ዊሊያም ሳሊባ ቀዶ ጥገና ቢያደርግ ከ4 እስከ 5 ወራት ከሜዳ ሊርቅ ይችል ነበር። ነገር ግን አርሰናል ያ እንዳይሆን ማድረግ ችለዋል። አሁንም ቢሆን ግን በትንሹ ከ2 እስከ 3 ወራት ድረስ ይህንን ቡድን ማገልገል እንደማይችል እረዳለሁ ሲል ነው ሳሚ ሞክቤል እየተናገረ የሚገኘው። እንደ ሳሚ ሞክቤል ገለጻ ከሆነ አሁንም ቢሆን ዊሊያም ሳሊባ የተወሰኑ ጊዜያቶችን በአርሰናል የማገልገል እድል እንደሌለው ነው እየተገለጸ የሚገኘው። ሌላኛው አርሰናል ወደ ዝውውር መስኮቱ መገባደጃ ላይ ከማርቲን ዙቤሜንዲ ጋር ሊለያዩ እንደሚችሉ ይኸው የመረጃ ምንጭ የቢቢሲው ጸሐፊ ሳሚ ሞክቤል ይናገራል። ምናልባት አርሰናሎች በዝውውር መስኮቱ የመጨረሻ ሳምንታት ላይ ከዚህ ተጫዋች ጋር ሊለያዩበት የሚችሉበት እድሉ አላቸው ሲል ይናገራል። እንደ ማርቲኔሊ፣ ጋብሪኤል ሄሱስ እና ኢታን ንዋኔሪ ያሉ ተጫዋቾችን መሸጥ ካልቻሉ እናም ለዙቤሜንዲ ደግሞ ትልቅ ገንዘቦችን የሚያቀርቡ ቡድኖች ካሉ ክለቡ ያንን የሚያዳምጥበት ሁኔታ አለ ወይ ብዬ አስባለሁ ሲልም ጭምር ነው ሳሚ ሞክቤል ሀሳቡን እየተናገረ እንደሚገኝ ጭምር የመረጃ ምንጩ ይፋ ያደረገው። የክረምቱ የተጫዋቾች የዝውውር መስኮት ወቅትም ከተጀመረ አንስቶ ጋብሪኤል ማርቲኔሊ በአርሰናል ለመቆየት እንደሚፈልግና ከስፖርታዊ ዓላማዎች ጋርም የሚጣጣም ክለብ ካልሆነ በስተቀር ክለቡን ለቆ የመሄድ ምንም አይነት ሀሳብ እንደሌለው ይፋ ተደርጓል። በዚህ የእግር ኳስ ሕይወቱ ደረጃ ላይም ገንዘብ ለሱ ዋነኛው መሪ ምክንያት ነው ብዬ አላስብም ብሏል። ጋብሪኤል ማርቲኔሊን በተመለከተ ሳሚ ሞክቤል ሲናገር ለታላላቅ ዋንጫዎች በሚፎካከር ክለብ ውስጥ እንደሚገኝ ያውቃል። አሁን ባለው ሁኔታ በግራ ክንፍ መስመር ላይ የመጀመሪያ ምርጫ እንደሆነም ያስባል። በአሁኑ ወቅት ክለቡን ለቆ እንደሚወጣ የሚያደርገው ምንም አይነት ምክንያትም አይታይም። ነገር ግን አርሰናል በግራ መስመር በኩል ላይ መጫወት የሚችል ሌላ አጥቂን ማስፈረም ከተሳካለት ግን በዚህ ጉዳይ ላይ ያለው አመለካከት ሊቀየር እንደሚችልና ምናልባት ፉክክሩ እየጠነከረበት የሚመጣ ከሆነ ክለቡን ለቆ ወጥ ስለመውጣትም ሊያስብ የሚችልበት ጊዜ ቅርብ ሊሆን እንደሚችል ጭምር ነው የሚናገረው። ነገር ግን አሁን ላይ ግን ያንን ነገር ለማድረግ ምክንያት ይኖረዋል ብዬ አልጠብቅም ሲልም ጭምር ነው ይኸው ሰው እየተናገረ የሚገኘው። ሳሚ ሞክቤል ስለ ጋብሪኤል ማርቲኔሊ ጉዳይ ነው ሀሳቡን የሰጠውና ጋብሪኤል ማርቲኔሊ አሁን ላይ ክለቡን ስለመልቀቁ እርግጠኛ አይደለሁም ሲልም ጭምር የተናገረው። ነገር ግን እንዳልኳቸው ምናልባት ተፎካካሪ ተጫዋቾች የሚመጡ ከሆነ ግን በዚህ ቡድን ላይ ስለ መልቀቅ ሊያስብ የሚችልበት እድሉ እንዳለው ግን ያምናል ሳሚ ሞክቤል። ሚኬል አርቴታ ስለ ዘንድሮ የፕሪሚየር ሊግ ውድድር አንድ ሀሳቡን ሰጥቷል። ዋንጫውን እንዴት ማሸነፍ እንደምንችልና እሱን ደግሞ ለማሳካት ምን እንደሚያስፈልገን አሁን ላይ የበለጠ እምነቱ አለን ሲል ነው ሚኬል አርቴታ የተናገረው። ይህም የቡድኑ ትልቁ የጥንካሬ ነጥብ ነበር። ነገር ግን ይህንን ለማሳካትም ሁሉም ሰው የራሱን አስተዋጽኦችን ያደርጋል ሲልም ጭምር ሚኬል አርቴታ ይናገራል። አርቴታ ስለ ኦዴጋርድም ሲናገር ለቅድመ ውድድር ዘመን ዝግጅት ቡድኑን ከተቀላቀለበት የመጀመሪያ ቀን ጀምሮ በውስጡ የጎመራና ማሳየት እንዲሁም ማረጋገጥ የሚፈልገው ሌላ የተቀጣጠለ ስሜት እንዳለው ተሰምቶኛል። በትላንትናው ጨዋታ ላይ ይህን ነገር ነው ማድረግ የቻለው ሲል አርቴታ ይናገራል። ስለ ካይ ሃቨርትስ እንቅስቃሴም ተናግሯል። እሱ ካሉን ትልልቅ ተጫዋቾች ከግንባር ቀደምቶቹ አንደኛው ነው። ሁሌም በፈለግነው ሰዓትም እዛ አለ። በትልቅ ጨዋታዎችም ሁሌም አለ። እሱን በጉዳት ያጣንባቸው ጊዜያቶችም የሱን ደግሞ አለመኖር በደንብ እንዲሰማንም አድርጎን ነበር። አሁን ላይ መኖሩ ትልቅ ነገር ነው ሲልም ጭምር ነው ሀሳቡን እየሰጠው ሚኬል አርቴታ ስለ ካይ ሃቨርትስም ሲናገር። ሌላኛው አርቴታ ከቡድኑ ስለተቀነሱ ተጫዋቾችም ይናገራል። ከባድ ነበር ብሏል። እነዚህ ተጫዋቾች የቡድኑ አካል መሆን ስለሚገባቸው ለውድድሩ መመዝገብም የሚችሉ ተጫዋቾችን ቁጥር መጨመር እንዲቻልም ግፊት ደግሞ በማድረግ ላይ ነበርኩኝ ሲልም ጭምር ይናገራል። ይህ ህግ እንደሚቀየርም
ተስፋ እናደርጋለን ሲልም ጭምር ነው አርቴታ ስለ ቡድን ስለተቀነሱ ተጫዋቾችም እንደተናገረው። ብሩኖ ጊማሬሽ ለምን ማስፈረም ፈለጋችሁ ተብሎ ተጠይቆ ነበር አሰልጣኝ ሚኬል አርቴታ። ብሩኖ ጊማሬሽ በጣም ተግባቢና ተነሳሽነት ያለው ተጫዋች ነው። ሁልጊዜም ማሸነፍ ይፈልጋል፣ ለድልም ደግሞ እጅግ የሚጓጓ ነው። የቡድኑን የትጋትና የውድድር ደረጃንም ከፍ ያደርጋል። ለማሸነፍም ያለው ጠንካራ ባህሪም ቡድናችንን የበለጠ ጠንካራ ያደርገዋል ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። ሚኬል አርቴታ ስለ ክሪስቶስ ዞሊስም ሲናገር ሌሎች የቡድን አጋሮች ሲቸኩሉና ሲሳሳቱ እሱ ግን ትክክለኛውን ነገር ሲወስን የነበረ ተጫዋች ነው ሲል ነው የሚናገረው። በትላንትናው ጨዋታ በአርሰናል ተቀያሪ ወንበር ላይ አንድ ተከላካይ ብቻ ነበር የነበረው። በሚቀጥሉት ቀናት በዝውውር መስኮቱ ለአርሰናል ወሳኝ የሚሆነው ተከላካይ የማስፈረም ሂደት ይሆናል ተብሎ ይጠበቃል። ኤዝሬል ኮንሳ የአርሰናል ዋነኛው ኢላማ እንደሆነ ምንም ጥያቄ የለውም። በኮንሳ ዝውውር ላይ ወደ ወሳኙ ደረጃ እየተሸጋገሩ ይገኛሉ። ምክንያቱም ኤዝሬል ኮንሳ በቅርቡ ወደ አስተን ቪላ በመመለስም ልምምዱን ይጀምራል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የሚጠቁመው። የማንቸስተር ሲቲን መረጃዎች ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም በቀጣዩ ሳምንት አዲስ የዝውውር ጥረት ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ፋብሪዚዮ ሮማኖ ይፋ ያደረገው። በአሁኑ ወቅት ቸልሲ ሁኔታዎችን በሙሉ በበላይነት እየተቆጣጠረ ነው የሚል ግልጽ መልእክት ለሲቲ አስተላልፈዋል። ቸልሲዎች ለተጫዋቹ 120 ሚሊዮን ፓውንድ የዝውውር ዋጋ ያወጡ ሲሆን ማንቸስተር ሲቲ የሚያቀርበው አዲስ ጥያቄና የተጫዋቹን ውሳኔ ተከትሎ የዝውውሩ አቅጣጫ የሚታወቅ ይሆናል ተብሎ ይታሰባል። ማንቸስተር ሲቲዎች ግን በቀጣይ የዝውውር ቀናት ላይ በእርግጠኝነት በኤንዞ ፈርናንዴዝ ላይ ትልቅ እንቅስቃሴዎችን እንደሚያደርጉ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ከዛ ውጪ ኤንዞ ፈርናንዴዝም ቢሆን ወደዚህኛው ክለብ የመቀላቀል ትልቅ ፍላጎቶች እንዳሉት የሚያሳዩና የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘውና በቀጣይ ቀናት ይህንን ተጫዋች በማስፈረም ጉዳይ ላይ ማንቸስተር ሲቲ በጣም ጥሩ እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። ኤንዞ ማሬስካ ስለ አዩብ ቦአዲ እናም ሌሎች ዝውውሮችም አንዳንድ ጉዳዮችን አጋርተዋል። እሱ አሁንም ቢሆን የሊል ተጫዋች ነው ሲል ይናገራል። ኤንዞ ማሬስካም ሲናገር ኤንዞ ማሬስካ ይቀጥልና አሁንም ቢሆን የሊል ተጫዋች ነው፣ ነገር ግን ለማንኛውም አዲስ ተጫዋችም በቶሎ ወደኛ ቢቀላቀል የተሻለ ይሆናል። ምክንያቱም በዚህ ሳምንት ውስጥ ፕሪሚየር ሊጉ እንደሚጀምር ይታወቃልና ቶሎ እንዲላመድም በቡድን ውስጥ ቶሎ መመልከት ፈልጋለሁ ወደዚህ ክለብ የሚቀላቀሉ ተጫዋቾች ሲኖሩ ሲልም ጭምር ነው የተናገረው። እንግዲህ እሱ ግን የሊል ተጫዋች ነው ይበል እንጂ ማንቸስተር ሲቲዎች ግን ይህንን ተጫዋች ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ የሚያሳዩ መረጃዎች አሉ። በተለይ ማንቸስተር ሲቲ ሮድሪን ለባርሴሎና ለመሽጠት ከተስማማ በኋላ አዩብ ቦአዲን ከሊል ለማስፈረምም በጣም ከጫፍ እንደደረሱ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። በግል ጥቅማ ጥቅሞች ላይም ከቀናት በፊት ነው ስምምነት ላይ የደረሱት። እንግዲህ ውሳኔውም ተወስኗል። አዩብ ቦአዲ በ2027 ሳይሆን በአሁኑ ነው በዚህኛው ክረምት ሲቲን ይቀላቀላል ተብሎ ይጠበቃል። ምክንያቱም የሊል ፍላጎት ባለፈው የክረምት እንግዲህ ባለፉት የዝውውር ቀናት ላይ ሲደራደሩም ቢሆን ይህንን ተጫዋች በሚቀጥለው ክረምት ለመሸጥና አሁን ላይ በውሰት በክለባቸው እንዲቆይ ለማድረግ በጣም ትልቅ ፍላጎት እንደነበራቸው የሚያሳዩ መረጃዎች ነበሩ። ነገር ግን አሁን ላይ በክለቡ እንዲቆይ ፍላጎት አላቸው የሚባለው መረጃ ፎሽ ተደርጓል። ምክንያቱም ማንቸስተር ሲቲ በቶሎ ይኸኛውን ቡድን እንዲቀላቀል ፍላጎት እንዳለውና የሮድሪን ቦታ ለመተካትም ከሚታሰቡ አማራጮች መካከል አንደኛው ተደርጎ እንደሚቆጠር ነው የተነገረው። ኤንዞ ማሬስካ የትላንትናው ሽንፈት ቡድኑ አዳዲስ ተጫዋቾችን ማስፈረም እንዳለበት ያሳያል ብለው ጥያቄ ቀርቦላቸው ነበር። ከጨዋታው በፊትም ቢሆን ምን ማድረግ እንዳለብን እናውቅ ነበር። ማድረግ ስለሚገባን ነገር በጣም ግልጽ የሆነ እይታ አለን። በእርግጠኝነት የዝውውር መስኮቱ ከመዘጋቱ በፊትም የተወሰኑ ወሳኝ ዝርዝሮችን እናደርጋለን ሲል ነው ኤንዞ ማሬስካ ስለ ቀጣይ የማንቸስተር ሲቲ የዝውውር እቅድም ጭምር እየተናገረ የሚገኘው። በዚሁ የባርሴሎና ጉዳዮችን ደግሞ በጥቂቱ እናንሳ። ባርሴሎና ተጫዋች ለማስፈረም መስማማቱ ይፋ ተደርጓል። የካታላኑ ክለብ ባርሴሎና ሮድሪን ለማስፈረም ነው ከማንቸስተር ሲቲ ጋር ከስምምነት መድረሳቸው የተረጋገጠው። ባርሴሎና ተጫዋቹን አጠቃላይ 76.5 ሚሊዮን ዩሮ በሚደርስ የዝውውር ሂሳብም ለማስፈረም ከስምምነት መድረሳቸው ይፋ ተደርጓል። ማንቸስተር ሲቲም 60 ሚሊዮን ዩሮ በቀጥታ ሲቀበል 11 ሚሊዮን ዩሮ ደግሞ የመሳካት እድሉ ከፍ ያለ ተጨማሪ ክፍያዎችን መሆኑ እየተገለጸ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ስለዚህም በቀጣይ ማንቸስተር ሲቲዎች እንግዲህ ይህንን ተጫዋች መልቀቃቸውን ተከትሎ ስለሱ ተተኪዎችም የሚያስቡበት ጊዜ ይሆናል። ባርሴሎና በአንጻሩ ይህንን ወሳኝ ተጫዋችን ማስፈረማቸውን ወደ ማረጋገጡ ሄደዋል ተብሏል። የዓለም ሻምፒዮኑ ተጫዋች ሮድሪ ከባርሴሎና የ4 ዓመታት ኮንትራት ይቀርብለታል ተብሎ እንደሚጠበቅና
ኮንትራቱንም ለ4 ዓመታት እንደሚፈርም ነው የተናገረው። በሚቀጥለው የውድድር ዓመትም በሃንስ ፍሊክ የአማካይ ስፍራ ላይ እጅግ በጣም ወሳኝ ተጫዋች ይሆናል ተብሎ እንደሚጠበቅ ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። ለባርሴሎና በጣም ትልቅ መጠናከር ይሆንለታል ተብሎ ይጠበቃል። በጣም ድንቅ የሆነ የአማካይ ስፍራ ተጫዋች እንደሆነ ይታወቃል። የአማካይ ስፍራውን መቆጣጠር የሚችል የጨዋታውን ቴምፖ መቆጣጠር የሚችል አይነት ተጫዋች ነው። በዓለም ዋንጫ ላይ በሉዊስ ዴላ ፉዌንቴ በስፔን ብሔራዊ ቡድን የሰራውን ስራ ማስታወስ ተገቢ ነው። ከዛ ውጭ ደግሞ በማንቸስተር ሲቲም ባለፉት ጊዜያቶች ደግሞ ያደረጋቸውን ነገሮች እናስታውሳለን። የባሎን ዶር ጭምር አሸናፊ የሆነ የአማካይ ስፍራን ተጫዋች ነው ባርሴሎናዎች ያገኙትና በሚቀጥለው የውድድር ዓመት የአማካይ ስፍራቸውን እጅጉን የሚያጠናክሩበት ዝውውር ይሆናል ተብሎ ነው የሚጠበቀው። ሌላኛው ትናንትና ባርሴሎና የተቃረበበት ዝውውር የዣኦ ካንሴሎ ዝውውር ነው። ዣኦ ካንሴሎ ከሳዑዲ አረቢያው ክለብ አልሂላል ጋር ያለውን ውል በመሰረዝ ወደ ባርሴሎና የሚያደርገውን ዝውውር አጠናቋል። ተጫዋቹ ከሰኔ ወር ጀምሮ ከባርሴሎና ጋር በሁሉም የግል ጥቅማ ጥቅሞች ላይ ተስማምቶ የነበረ ሲሆን በቀጣዩ ሳምንት መጀመሪያ ላይ ወደ ካታላን በመጓዝ የሕክምና ምርመራውን አጠናቆ ይፋዊ ውሉን እንደሚፈራረም ጭምር ነው ይፋ የተደረገው። ባለፈው የውድድር ዓመትን በዚሁ ክለብ እንዳሳለፈ እናስታውሳለን። በባርሴሎና በውሰት አሳልፎ ነበር። በጣም ጥሩ ጊዜያቶችም እንደነበሩት ጭምር እናስታውሳለን እና በዚህም ሃንስ ፍሊክና ባርሴሎናም ጭምር ተጫዋቹን ማቆየት ምርጫቸው አድርገው ነበር። አሁን ላይ እየተሳካላቸው ይመስላል። ጃኦ ካንሴሎ የሳዑዲ አረቢያውን ክለብ ለቆ አሁን ላይ የባርሴሎና ተጫዋች መሆኑ ተረጋግጧል። የሪያል ማድሪድ ጉዳዮችንም በዚሁ እንንገራቸው። ማርኮ ኮሬያ ይናገራል። በአዲሶቹ የቡድን አጋሮቼ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። ማርኮ ኮሬያ ትላንትና ሪያል ማድሪድ የወራጅነት ጨዋታን አድርጓል። ከሻልክ 0-4 ጋር የተደረገ ጨዋታ እንደሆነ ተመልክተናል። የትላንትናው ጨዋታም 3-0 በሆነ ውጤትም ያሸነፈበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀውና በዚህ ጨዋታ ላይ ማርኮ ኮሬያም ተሳትፎን ካደረጉ ወይም ደግሞ ከተሰለፉ ተጫዋቾች መካከልም አንደኛው እንደነበር ጭምር ነው የተመለከትነውና በዚህም በጣም ደስተኛ ሆኛለሁ በመጀመሪያው ጨዋታ ሲልም ጭምር ይናገራል። ከአዲሱ የቡድን አጋሮች ጋርም ለመላመድ በጣም ትንሽ ጊዜ ብቻ ነው ያስፈለገኝ፣ ከነሱ ጋር መጫወት በጣም ቀላል ነው ሲልም ማርኮ ኮሬያ ይናገራል። በኔ ላይ እየሆነ ባለው ነገር በሙሉ በጣም ደስተኛ ነኝ ሲልም ይናገራል። ጥሩ ስብስብ መያዝና በሜዳ ውስጥ ደግሞ የተሳሰሩ መሆን አስፈላጊ ነው። ማሸነፍ የሚቻለው በዚህ መንገድ ነው ሲልም ጭምር ይናገራል ማርክ ኮሬያ። ጆዜ ሞሪኒዮ ይናገራል። ስለ ማንኛውም ተጫዋች በተናጠል ማውራት ከባድ ነው። እዚህ በጣም ጥሩ ተጫዋቾች በጣም ጥሩ ተጫዋቾችና በጣም ደግሞ ጥሩ ተጫዋቾች እንዳሉ ናውቃለሁ ሲል ጆዜ ሞሪኒዮ ይናገራልና በተናጠል ስለ አንድ ተጫዋች ብቻ ማውራት እጅግ በጣም አስቸጋሪ ያደርገዋል ሲል ነው ጆዜ የሚናገሩት። ስለ ኤምባፔና ኮናቴ 45 ደቂቃዎች፣ ለጁድ ቤሊንጋም፣ ኩኩሬያና ዲዮማንድ ደግሞ 30 ደቂቃዎች እነዚህኛ ባለን መረጃ መሰረት ሳይንሳዊ በሆነ መንገድ የምንተናተናቸው ነገሮች ናቸው ብለዋል ጆዜ ሞሪኒዮ። እንዲሁም ደግሞ ከተጫዋቾቹ የራሱ ልምድና ደግሞ ስለ ሰውነቱ ሁኔታ ካለው እውቀት ጋር ተያይዞ የሚወሰን ነው። ይህም ደግሞ ከሁሉም በላይ አስፈላጊው ነገር ነው። ወደሚቀጥለው ሳምንት በጣም በጥሩ አካላዊ ብቃትና ሁኔታ ላይም ደግሞ ሆነን እየገባን ነው ሲሉ ጭምር ነው ጆዜ ሞሪኒዮ ሀሳባቸውን የተናገሩት። ቲቦ ኩርቱባ ይናገራል። ቡድኑ በጣም በቁም ነገር ላይ የተዘጋጀ ወይም ደግሞ ጥሩ ነገሮችን እያደረገ የሚገኝ ስብስብ ይዘን እንገኛለን ሲል ነው የተናገረው። ቲቦ ኩርቱባ ሲናገር ከፍተኛ ቁርጠኝነትን እየተመለከትኩኝ ነው። ሁላችንም ታላቅ የውድድር ዘመን ማሳለፍን እንፈልጋለን። ጆዜ ሞሪኒዮ በእያንዳንዱ ሴኮንድም እና ደግሞ በእያንዳንዱ ቅጽበትም ትኩረታችንን ሰብሰብ አድርገን ዋናው ትኩረታችን ላይ እንድናደርግም እንደሚፈልግ ጭምር ነው በተደጋጋሚ የሚገልጽልንና በዚህ ምክንያትም ሁላችንም በቀጥተኛ ትኩረት ጨዋታዎቹን ለማድረግ ጥረት እያደረግን እንገኛለንና በሚቀጥለው የውድድር ዓመት ሁላችንም ትልቅ ነገሮችን ለማበረከትም በጣም ዝግጁ ነን ሲልም ጭምር ነው የተናገረው። ይህንን ሀሳብ የተናገረው ቲቦ ኩርቱባ ነው። ዘንድሮ ጫሜን ልሰቅል እችላለሁ ብለዋል ክሪስቲያኖ ሮናልዶ። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ በዚህ ዓመት ጫማውን ሊሰቅል እንደሚችል ይፋ አድርገዋል። የ5 ጊዜ የባሎን ዶር አሸናፊው ክሪስቲያኖ ሮናልዶ በአልናስር ያለው ውል ቀጣይ ክረምት ላይ ይጠናቀቃል። ይህ ዓመት ምናልባትም የእግር ኳስ የመጨረሻ ነው ያለው ሮናልዶ አስደናቂ አሻሬን ትቼም መሄድ ፈልጋለሁ ሲልም ጭምር ነው የተናገረው። ጫማውን ከሰቀለ በኋላ ምን እንደሚያደርግ የጠየቀው ሮናልዶ አንድ ብቻ መጥቀስ አልችልም፣ ብዙ ነገሮችን ማድረግ ይመስለኛል ሲል ነው ሮናልዶ የሚናገረው። ክሪስቲያኖ ሮናልዶ አያይዞም ጉዞዎችን ማድረግና አዝናኝ ነገሮችን ማድረግ እንደሚፈልግም ይናገራል። የ41 ዓመቱ ሮናልዶ በእግር ኳስ ቤቱ ያስቆጠራቸውን ጎሎች 1000 ለማድረስም 24 ጎሎች ብቻ እንደሚቀሩት ይታወቃልና ያንን ማይልስቶን ለመድረስም በጣም ጥሩ እድሎች እንዳሉት ይታወቃል። 24 ጎሎችን ብቻ ነው ማስቆጠር የሚጠበቅበት።
ከዛ ውጭ ያንን ነገር እንግዲህ ማድረግ እንደሚችልም ጭምር ይሰማዋል። ከዛ ውጭ ግን ምናልባት ይሄ የመጨረሻው ዓመቴ ሊሆን ይችላል ሲል ክሪስቲያኖ ሮናልዶ ሀሳቡን ሰጥቷል። የካሜሮን ሴቶች ብሔራዊ ቡድን የ2026 የሴቶች የአፍሪካ ዋንጫ ውድድርን አሸናፊ ሆነዋል። ካሜሮን ከማላዊ ጋር ያደረገችው የፍጻሜ ጨዋታን 3-0 በሆነ ውጤት ማሸነፍ ችላለች። ከዚህ በፊት 3 የፍጻሜ ጨዋታን የተሸነፈችው ካሜሮን በመጨረሻም የአፍሪካ ዋንጫን በታሪክ ለመጀመሪያ ጊዜ አሳክታለች። ካሜሮን ከዚህ በፊት በ2004፣ በ2014፣ በ2016 የፍጻሜ ጨዋታ ላይ ደርሳ በናይጄሪያ ተሸንፋ እንደነበር የምናስታውሰው ጉዳይ ነው። ትላንትና ግን ቀኗ ደርሶ ዋንጫን ማሸነፍ የቻለችበት ዓመት እንደሆነ ጭምር አስመልክታለች። በዚህ ምክንያትም እንግዲህ ለመጀመሪያ ጊዜ ዋንጫውን ያሸነፈችበት ዓመት ሆኖ እንግዲህ እንዳጠናቀቁ ጭምር ነው የተመለከትነው። የማላዊ ብሔራዊ ቡድን በአንጻሩ በታሪክ የመጀመሪያውን የአፍሪካ ዋንጫ የፍጻሜ ጨዋታውን ያደረገው፣ ነገር ግን በካሜሮን ብሔራዊ ቡድን በፍጻሜው ጨዋታ 3-1 በሆነ ውጤትም እንደተሸነፉ ጭምር ነው የተመለከትነው። የስካይ ስፖርቱ ጋዜጠኛ ፍሎሪያን ፕሌተንበርግ ባወጣው አዲስ መረጃ መሰረት ቶትንሃም ከሊቨርፑሉ ኮዲ ጋክፖ ጋር በጣም ግልጽ የሆነ ድርድር ላይ ይገኛል ብሏል። ፕሌተንበርግ በኤክስ ገጹ ላይ እንዳሰፈረው ቶትንሃም የ27 ዓመቱን ሆላንዳዊ ብሔራዊ ቡድን ተጫዋችን ለማስፈረም የሚደረገውን ጥረት ያፋጠነ ሲሆን የክረምቱ የዝውውር መስኮትን እውን ለማድረግም ከሊቨርፑል ጋር ቀጥተኛ ግንኙነት መጀመሩን ነው ይፋ ያደረገው። ሆኖም ለተጫዋቹ ቅርብ የሆኑ የመረጃ ምንጮች በአሁኑ ወቅት በወገኖች መካከል ምንም አይነት ኦፊሻላዊ ስምምነት ወይም የግል ጥቅማ ጥቅሞች ውልም እንዳልተጠናቀቁ ነው ያስተባበለው። ወዲያውኑ የተደረሰ ስምምነት ባይኖርም ስፐርስ የዝውውር መስኮቱ ከመዘጋቱ በፊት ከፍተኛ ግምት የሚሰጣቸውን አጥቂዎችም ለማስፈረም በንቁ ሁኔታ እየሰራ በመሆኑ ወደ ሰሜን ለንደን መዘዋወርም ለኮዲ ጋክፖ አሁንም ቢሆን በጣም አስተማማኝ አማራጭ ሆኖ ቀጥሏል። የቶትናሙ አሰልጣኝ ሮቤርቶ ዲዘርቢ የጎን መስመሮች አጥቂ ክፍላቸውን ማጠናከርም ዋና ቅድመ እንግዲህ እይታቸው እንደሆነ እየተነገረ ይገኛል። አዲሱ የውድድር ዘመን ከመጀመሩ በፊት በመስመሮች ላይ እስከ 2 ዋና አዳዲስ ተጫዋቾችን ለማስፈረምም እንደሚፈልጉ ጭምር ነው የተነገረው። የሰሜን ለንደኑ ክለብ ሳቪኒሆን ለማስፈረም እየሰራ የሚገኝ ሲሆን ከተጫዋቹ ጋርም በግል ጥቅማ ጥቅሞች ላይ ስምምነት ላይ ደርሷል። ስፐርስ ጥያቄ ማቅረቡ የተገለጸ ሲሆን ተጫዋቹን በበኩሉ ዝውውሩ እንደሚፈጽም ጫና እያደረገ እንደሚገኝ ጭምር ነው እየተገለጸ እንደሚገኝ የተገለጸው። ክለቡ ኢላማ ያደረገው ሁለተኛው የመስመር አጥቂ ኮዲ ጋክፖ ነው። እንደ አውሮፓውያኑ አቆጣጠር በጃንዋሪ 2023 ከፒኤስቪ አይንድሆቨን ወደ አንፊልድ የተዘዋወረው ጋክፖ በፊተኛው የማጥቃት መስመር ላይ በተለያዩ ቦታዎች ላይ መጫወት የሚችል አጥቂ ሆኖ ራሱንም ማሳየት የሚችል አይነት ተጫዋች ነው። የተጫዋቹ ወኪሎችም እስካሁን ምንም አይነት ኮንትራት እንዳልፈረመ ቢያረጋግጡም ሁለቱ ክለቦች ግን በዝውውር ዋጋው ላይ የጋራ ስምምነት ላይ ለመድረስም ከተቻለ ጋክፖ ስፐርስን የመቀላቀል ፍላጎት እንዳለው ታውቋል። ቶትናም ስምምነቱን ለማጠናቀቅ የሚያስችል የፋይናንስ አቅም ያለው በመሆኑ ሊደረግ የሚችል ዝውውር በሚቀጥሉት 2 የክረምት የዝውውር ሳምንታት ውስጥም ትልቅ ፍላጎት ሊያገኝ ይችላል ተብሎ ነው የሚታሰበው። ሊቨርፑል የጋክፖን መልቀቅ ከማስተናገድም ያለፈም ያለው ፈቃደኝነት በዝውውር ገበያ ውስጥም ከራሱ የተጫዋቾች ምልመላ ስትራቴጂ ጋርም በጽኑ የተያዘ ነው ተብሎ ነው የሚታሰበው። እንግዲህ ሊቨርፑሎች በትክክለኛ ዋጋ ከሆነ ሆላንዳዊውን ስንብትም ለመቀበል ዝግጁ ይመስላሉ። ፋብሪዚዮ ሮማኖ እንደዘገበው ከሆነ ጋክፖ ከተሸጠም ሊቨርፑል 2 ተጨማሪ የመስመር አጥቂዎችንም ያስፈርማል ተብሎ ነው የሚጠበቀው። በቶትንሃም በኩል የሚደረገው ድርድር እንደቀጠለ ሆኖ ሊቨርፑል የማጥቃት ክፍሉን ሙሉ በሙሉ ለመገንባትም የፓሪስ ሰን ዠርሜኑን ኮከብ ብራድሊ ባርኮላን ጨምሮ ዋና ኢላማዎቹንም በንቃት እየተከታተለ ይገኛል። ሊቨርፑሎች ኢብራሂማ ኤምባዬን ለማስፈረምም አይናቸውን ጥለውበታል። ሊቨርፑል ወደ ክለቡ ለሚመጡት የመስመር አጥቂዎችም የሚደረገውን ድርድር በስኬት የሚያስኬድም ከሆነ ጋክፖ ወደ ቶትናም የሚያደርገውን ከፍተኛ ትኩረትም የሳበ ዝውውርን ለማጠናቀቅም በሩን ሙሉ በሙሉ ሊከፈትለት እንደሚችል ጭምር ነው ይፋ ያደረገው። ቶትንሃም የማንቸስተር ሲቲውን የመስመር አጥቂ ሳቪኒሆን ዝውውር ለማጠናቀቅ የ85 ሚሊዮን ፓውንድ ጥያቄን እንዳቀረበ ይፋ ተደርጓል። ቶትንሃም በሳቪኒሆ ላይ የቆየ ፍላጎት ያለው ሲሆን ለወራት ያክልም በሚቻል ዝውውር ላይ ሲሰራ ቆይቷል። እንደ ዘገባዎቹ ከሆነ የዝውውር መስኮቱ ስምምነት ማድረግ ካልቻለም በኋላ እንግዲህ የሰሜን ለንደኑ ክለብ በክረምቱ ወቅትም ፍላጎቱን ለማደስ አገልግሎቱን ለማግኘትም ጠንክሮ ሲሰራ ቆይቷል። ግሎቦ ኤስፖርቴ በስፖርት ዊትነስ በኩል እንደዘገበው ከሆነ ስፐርስ ብራዚላዊውን ብሔራዊ ቡድን ተጫዋች ለማስፈረምም የ85 ሚሊዮን ፓውንድ ጥያቄንም እንዳቀረበ ጭምር ይፋ ተደርጓል። የቀረበው ጥያቄ ማንቸስተር ሲቲ በድርድሩ መጀመሪያ ላይ የፈለገውን ያክል ቢደርስም የኤንዞ ማሬስካ ቡድን ግን ለዝውውሩ እስካሁን ድረስ አረንጓዴ መብራት እንዳላበራን የተነገረው። የፕሪሚየር ሊጉ ኃያል ክለብ አቋሙን ያከበረ ሲሆን ይህም ደግሞ ባለፈው የውድድር ዘመን በቡድን ውስጥ የተቀያሪነት ሚናን ብቻ የነበረውን የ22 ዓመት ብራዚላዊን አላስደሰተም።
በ36 ጨዋታዎች ላይ ቢሳተፍም በ14ቱ ብቻ በቋሚነት ተሰልፎ ከ1500 ደቂቃዎችም በጥቂቱ የሚበልጥ ጊዜ ላይ ብቻ ነው ማግኘት እንደቻለ የሚታወቀው። እንግዲህ ሳቪኒሆ በሲቲ ውስጥም ጎልቶ የሚታይ ሚና የማግኘት እድሉ አነስተኛ ሲሆን፣ ስፐርስ ግን በማጥቃት ክፍል ውስጥም ዋና ትኩረት ለማድረግም ሙሉ በሙሉ ፍቃደኛ ነው። ሮቤርቶ ዲዘርቢ በመስመሮች ላይ ተጨማሪ ጥራት የሚፈልግ ሲሆን፣ ብራዚላዊ ወዲያውኑ አዎንታዊ ተጽዕኖችን ሊፈጥር እንደሚችል ነው የሚታመነው። ከክለቡ ለመልቀቅም ግፊት ማድረጉን ሲቀጥል እንግዲህ የመጀመሪያ ቡድን ልምምድ ላይም እንዳልተሳተፈ ጭምር ይፋ ተደርጓል። ሁለቱም ስፐርስ እና ተጫዋቹ ሲቲ ደግሞ የመጨረሻ ለዝውውሩ አረንጓዴ መብራትን እንደሚሰጥም ተስፋ ያደርጋሉ። አለመግባባቱ ለሚቀጥሉት ጥቂት ቀናትም ሊቀጥል የሚችል ቢሆንም እስከ ዝውውር መስኮቱ መዝጊያ ቀን ድረስም የሚጎተት ግን አይሆንም። የሰሜን ለንደኑ ክለብ ከፍተኛ ጥያቄ በጠረጴዛው ላይ በማስቀመጥም የራሱን ድርሻ ተወጥቷል። አሁን ውሳኔው በቀረበው ሀሳብ ይስማማል ወይስ አይስማማም የሚለው ላይ እንደሆነ ጭምር ነው በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላዳመጣችሁን፣ ስለተከታተላችሁን ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ይዘን የዛሬውን ፕሮግራም ወደ እናንተ ስናደርስ ቆይታን አድርገናል። የተለያዩ ርዕሰ ጉዳዮችን ያካፈልንበት ፕሮግራማችንም ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮትም የምመኘው።